ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ እንዴት ሪቴንሽን ፔመንት ጀነሬት ማድረግ እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በባለፈው ቪዲዮ ፋይናል ፔመንት እንዴት መስራት እንደምንችል አይተናል። በግራ በኩል እንመጣና ከኢንትሪም ፔመንት ቀጥሎ ሪቴንሽን ፔመንት የሚል አለ። እሱ ላይ ክሊክ እናደርጋለን። ሪቴንሽን ፔመንት የለንም ለጊዜው፣ እንደ አዲስ ጀነሬት እናደርጋለን ማለት ነው። አድ ሪቴንሽን ፔመንት እንለዋለን። የፔመንቱን ቁጥር አስገቡልን ይለናል። እናንተ እዚህ ጋር ፔመንት ቁጥሩን ታስገቡለታላችሁ። እኔ ስም ልስጠው፣ ሪቴንሽን ፔመንት አንድ ልበለው። በፕሮጀክታችን ሴቲንግ መሰረት ሪቴንሽን ፔመንት 7% ነው የሚያዝበት። ከዛ በሁለት ዙር ነው የሚከፈለው። የመጀመሪያው ዙር 3.5% ይሆናል ማለት ነው። 3.5 ጀነሬት አድርግልኝ እንለዋለን። እዚህ ጋር አንድ ኖቲስ ማድረግ ያለባችሁ ሪቴንሽን ፔመንት ጀነሬት ለማድረግ ፋይናል ፔመንት ሊኖራችሁ ይገባል። ፋይናል ፔመንት ከሌለ አይፈቅድላችሁም ማለት ነው። ወደኋላ አንድ ጊዜ ተመልሼ ፋይናል ፔመንቱን ወደኋላ መልሼ ላሳያችሁ። ለምሳሌ ይህን ፋይናል ፔመንት አፕሩቭድ ነው የሚለው፣ ወደኋላ ልመልሰውና አሁን ሪትራክት አድርጌዋለሁ። ቼክ ላይ ነው ያለው። አፕሩቭድ ያልሆነ ፋይናል ፔመንት እስከሌለ ድረስ ሪቴንሽን ፔመንት አይሰራልንም። አሁን አድ ሪቴንሽን ፔመንት ብለው እንደምታዩት ሜሴጅ እየሰጠኝ ነው። ኖ አፕሩቭድ ፋይናል ፔመንት ፋውንድ እያለኝ ነው። አፕሩቭድ የሆነ ፋይናል ፔመንት እስከሌለ ድረስ ሪቴንሽን ፔመንት ጀነሬት ማድረግ አንችልም። ከፋይናል ፔመንት ነው ሪቴንሽን ፔመንት ጀነሬት የሚያደርግልን። ይህንን ፋይናል ፔመንት አፕሩቭ እናድርገውና እንመለስ። ሪቴንሽን ፔመንት አሁን እንደ አዲስ ሪቴንሽን ፔመንታችንን ጀነሬት ማድረግ እንችላለን ማለት ነው። ሪቴንሽን ፔመንት አንድ ልበለው ለምሳሌ እኔ 3.5%ን ካልኩሌት ያደርግልኛል። ይሄን ቅድም እንደነገርኳችሁ ከፕሮጀክቱ ሴቲንግ ነው የመጣው። ይህንን እንደ ኮንትራታችሁ ልትቀያየሩ ትችላላችሁ ወይም እንደ ስምምነታችሁ። ስንጨርስ አታች የምናደርገው ፋይል ካለ አታች እናደርጋለን። ዲስክሪፕሽን መጻፍ ይፈልግ ነው ካለ ዲስክሪፕሽን እንጽፋለን። አድ ነው የምንለው። ካልኩሌት ያደርገዋል የሪቴንሽን ፔመንት የአጠቃላይ 3.5%ን ካልኩሌት አድርጎ ሪቴንሽን ፔመንቱን አማውንቱን ይሰራልናል ማለት ነው። ቫት ጨምሮ ያሳየናል። ፔመንት ሰርተፊኬቱንም በዚህ መልኩ ማየት እንችላለን። እዚህ ጋር የፔመንት ሰርተፊኬት አይቀናለች። እሷ ጋር ክሊክ ስናደርግ እንደምታዩት ሪቴንሽን ፔመንት ሰርተፊኬት ወይም RP1 ብሎ በዚህ መልኩ ዲቴይሉን ይሰራልናል ማለት ነው። በዚህ መልኩ ሪቴንሽን ፔመንታችንን ጀነሬት ማድረግ እንችላለን። ቀጣይም ሪቴንሽን ፔመንት ካለን በዚህ መልኩ መስራት እንችላለን። ይህን ሰሚት እንለዋለን፣ ቼክ እንላለን፣ አፕሩቭ እንላለን ማለት ነው። ቀጣይ ሌላ ፔመንት ሰርቲፊኬትም ካለን አድ ብለን መጨመር እንችላለን ማለት ነው። በዚህ መልኩ ሪቴንሽን ፔመንታችንን ጀነሬት ማድረግ እንችላለን። ቀላልና ስትሬት ፎርዋርድ ነው። አመሰግናለሁ።